ያላችሁ የዛሬ 3 ዓመት ምናምን እንደዛ ብር እየሰራው እየጨመርኩ ማለት ነው። ገባሽ? ያው ተቀማጭ ያለኝን እየተዝናናውበት ደሞዝ ያው ተቀማጭ ሲኖርሽ ደሞዝ አያሳስብሽም እና የተወሰነች ሰዓት እሰራለሁ ዘና ፈታ እያልኩኝ እኖራለሁ የሚል ነበር አላማ የነበረኝ። በቃ በመንግስት ቤት በአንድ ክፍል ወይ ምናምን አፓርታማ ውስጥ እየኖርኩኝ እንደዛ አድርጌ ፏቀጭ ብዬ እኖራለሁ። ልጆች ምን ይሆናሉ? ያድጋሉ። በቃ ወደዚህም ወደዛም ቫኬሽን እየሄድኩኝ ዘና ፈታ እያልኩ እኖራለሁ። ምን አባቱ ምናምን ተንዘላዝዬ በቃ ተንዘላዝሎ እንደዛ አይነት ነገር እንጂ አላማ ምናምን አልነበረኝም። ከዛ ፍቅር ገባልኝ መሰለኝ፣ እንዴት እንደሆነ አላውቅም። አንቺ ወደ አላማ መጣው ልጁንም ላላገኘው በቃ በዛ ምክንያት ነው ልላችሁ ፈልጌ ነው። እንደ ቀልድ ነው እንጂ አስቤበት ምን ብዬ አይደለም። እዳ ውስጥም የተወተፍኩት ማን ወዶ እዳ ውስጥ ይወተፍ? ኧረ እግዚአብሔር ይመስገን ያው ነው እኮ ወርቅ ያዬ ምን እንደሆነ ታውቂያለሽ? ለበጎ ሆነልኝ። አንዳንድ ሰዎች ህይወታችሁ ላይ ሲመጡ ማለት ነው ታውቃላችሁ አይደል? እግዚአብሔር ምክንያት ስላለው ነው። እና ምንድነው ያሰብኩት መሰለሽ? ልጁ ያስብ አያስብ አላውቅም። ምን አሰብኩኝ? ኦኬ ነገሮች ማስተካከል አለብኝ። አሁን ከሱ ጋር እኮ ብገናኝ ምን ብል እኮ እንዴት አርጌ ነው እንዲህ በተጭበረበረ ህይወት ውስጥ ሆኜ ምናምን ብዬ ነገሮችን ማስተካከል ጀመርኩ። አንቺ እግዚአብሔርም ረዳኝ። ነገሮች ፈጠኑልኝ። ጌታን ነው የምልሽ። ከዛ ሳስብ ያው ከሱ ጋር እንደማልገናኝ ምናምን አወቅኩና ከዛ በኋላ ተውኩት። እሱንም በልቻው ምናምን ተባባልን፣ ተረሳሳን። ከዛ በቃ እኔ ግን የጀመርኩትን ነገር ማቋረጥ አችም ከአንድ ሰው ጋር ስላቋረጥሽ ብለሽ ማለት ነው። ግን እሱን ምንድነው መሰልሽ ያሰብኩት እሱን አገኘዋለሁ ክሊር በሆነ ላይፍ ማግኘትን የፈለግኩት ገባሽ? እንጂ የሆነ የነበርኩበት እንትን ሰዓት ጥሩ አልነበረምና በእንደዛ አይነት ነገር ሳይሆን ራሴን ማስተካከል አለብኝ። ወደ በፊት ማንነቴ መመለስ አለብኝ። በቃ ያለኝ ነገር እንትን ማለት አለብኝ አልኩና አንቺ በዚህ በዛ አረኩና 3 ሰው 4 ሰው ረዳኝ። እዳ ውስጥም ተወተፍኩኝ። ያው ኪራይም ያው ነው ታውቃላችሁ፣ እዚህ ሀገር ያው ነው። እዳ ራሱ እኮ አይባልም። ያው ነው ኪራይም ከጂው ለራስሽ ነው እንትን የምትይው። አስቢ ከአንድ አፓርታማ ውስጥ አንድ ክፍል ውስጥ ከመኖር ልጄ ራሱ ደስተኛ ናት። አሁን እንደዛ እንትን ከማለት በቃ ቤቱን ማጋጠመኝ 3-4 ቤት አየሁኝ። ምንም ሊጥመኝ አልቻለም። ይሄኛው እንትን አለኝ። ሰውየውም በጣም አሪፍ ሰው ነበረ። ከዛ አንድ ሰውም ነበረ ረዱኝ። እግዚአብሔርም ተጨመረበት። ያው እዳ ውስጥ ተወተፍኩኝ እልሻለሁ። ተወትፌ ያው እግዚአብሔር እንትን ይላል። አለቀ በቃ። ምን ኪራይም ቢሆን የአፓርታማ ምን ከፍል አይደል እንዴ ሆነ። ግን እግዚአብሔር ገረመኝ። ወይ ጉድ! እግዚአብሔር ሊያስተካክል የሆነ የውሸትም ሰው አምጥቶ እንትን ይልሻል እግዚአብሔር። እና ይሄ ነው በቃ ምክንያቴ ይሄ ነው። ተመልሼ ወይ የመነሳቴ ምክንያት ከዚህ በኋላ ያው በዚሁ ሞራሌ ያው የለም እንጂ በዚሁ ተነስቼ ትልቅ ቦታ ከደረስኩ እግዚአብሔርን የተነሳውበት ምክንያት ይሄ ነው። ኢትዮጵያ ላይ ያው በልጅ አባት ምክንያት አንዳንድ ነገሮችም ተበላሽቶ ምናምን ጥሩ ሰው አላጋጠመኝም ነበር። በወንድ ምክንያት ወደኩኝ፣ ግን በወንድ ምክንያት ተነሳው። ራሴ ለማግኘት ልጁን ለማግኘት ምን ያህል እንትን ብለው ነው፣ ምን ያህል ሞኝ ብሆን ነው ገባሽ? በተስፋና በእንትን ማለት ነው። በጣም ጅል ስለሆንኩ ማለት ነው። ሰው እኔ በጣም አምናለሁና ግን ብዙ ነገር ተምሬበታለሁ። ደስ ይላል። እና ይሄ ነው፣ ሌላ ምንም ታሪክ የለም። ገረመኝ ግን አሁን ላይ ሳይ እስቃለሁ። ወይ ጌታ ምናምን አልኩኝ። በቀደም አሁን ምን አስጨነቀኝ ምናምን አልኩና ወይ ጉድ ምናምን እያልኩ በቃ ገረመኝ። እንደዚህ ነው ልሻለሁ የኔ ቆንጆ። የሆነ አባባል አለ እንደውም ምንድን ነው በእኛ እዚህ በፈረንሳይኛ እንትን ልብሽን የሰበረሽ ነገር አይንሽን ይገልጠዋል ነገር። ትክክል። ይሄ አባባል ሊሰብረን የመጣ ነገር የሆነ ነገራችንን ማለት ቪዥንሽን ነው እንትን የሚለው የሚያበራልሽ። ባይዘዌ ግን እኔ አሁን ላይ መሰበርን በጣም ነው የወደድኩት። እልህኛ ያርግሻል፣ ከዛ እንትን ጎበዝ እንድትሆኚ ያርግሻል። መሰበር በጣም አሪፍ ነገር ነው። እኔ በፊት መሰበርን በጣም እፈራለሁ። በጣም ነው በቃ እኔ እንጃ ስለራሴ እንዴት ብዬ በቃ በጣም የምታቀኝ ቤስት ጓደኛዬ ብታወራችሁ
እንትን ትላል ስለምትዋደዱ ነው ይባላል። ግን ማለት ነው በህይወቴ እንደኔ በቃ እንዲቹ እየተንቀጠቀጠ እዚህ የደረሰ ሰው የለም። በፍርሃት ማለት ነው። በቃ ይሄ ነገር እንዳይደርስብኝ አቤት ልቤ ደግሞ እንዳይሰበር የምፈራው ስጋት። ለካ መሰበር ጥሩ ነው እናንተ። ተስፋ መቁረጥም በጣም ጥሩ ነው። ጌታን ነው የምላችሁ። አንዳንዴ ተስፋ ስትቆርጡ ማለት ነው የሆነ እንትን ትላላችሁ፣ ወደፊት ትራመዳላችሁ እና በጣም ብዙ ነገር እግዚአብሔር ይመስገን ከዚህ በኋላ የከፋና የሆነ እንትን ነገር ካላጋጠመኝ በስተቀር እንግዲህ እንደ ፍራቴ እንደ እንትኔ ያው እንግዲህ እግዚአብሔር ይጠብቀኝ። ፈጣሪ ያለ ነው። እግዚአብሔር ይጠብቀን። ፈጣሪ ያለ ግን እግዚአብሔር ይጠብቀን ነው የሚባለው ከክፉ ሰው። እኔ በጣም የምፈራው ክፉ ሰው ነው፣ ደግሞ የሚያጋጥመኝ ክፉ ሰው ነው እና በጣም የምፈራው ጥሩ ሰው መስሎ ክፉ ሰው በጣም ፈራለሁ። ማለት በቃ የሆነ ከሰው ጋር በልክ ማድረግ ነው እንጂ ሰውን ያው ቀምሰሽ አታውቂውም ከመጀመሪያው ጥሩ ይሁን መጥፎ ይሁን፣ ግን በቃ በልክ ሁሉ ነገር በልክ ካረግሽው መጎዳትም ይቆማል። እና ኤክስፔክት አለማድረግ ብዙ ጊዜ የሚጎዳን እኮ ኤክስፔክት ስለምናደርግ ነው። ትክክል። አንቺም እኮ ክፉ ነሽ። ኧረ በኢየሱስ ስም እኔ ሰው ቀርቤ ለመጉዳት እንኳን ሰውን አልቀርብም። ምጎዳሽ ከሆነ አልቀርብሽም። ኧረ እኔ አይደለሁም የኔ እናት። ብዙ ሰው ይመሰክርልኛል የቀረበኝ እንኳን ማለት ነው። ተጣልቼ ራሱ በቃ ጎዳለው ምናምን ብዬ ራሱ ማለት ነው። ከዛ በኋላ ከታረኩ በኋላ እረሳለሁ። ከዛ ይጎዱኛል እንጂ እኔ እንደዚህ ወሮ ብችልበት እስካሁን። ደግሞ አንድ እንትን ያለሽን ሰው ደግሞ መልሶ እንደ መጀመሪያው አምኖ ማቅረብ መታረቅ ችግር የለም፣ የተጣላ ይታረቃል። ግን ተመልሰሽ እንደ የድሮ ቦታውን መስጠት አስፈላጊ አይደለም። መራዊን ስታሳድጁ ነበር። መራዊማ በስራው ነው ያሳደርኩት። ከዛ በኋላ እኮ እሱ እኮ ችግሩን እኮ ኤክስፕሌን ሲያደርግልኝና የእሱ ጥፋት እንዳልሆነ ሲነግረኝ እኮ ተውኩት እኮ ታረቅን እኮ። ምን ነው ስለ መራዊ እንዲወራ ፈለግሽ? ታረቅን ተውኩት በቃ። እኔ እኮ ይገባኛል ባይዘዌ ሰዎችን እንትን ስል ማለት ነው አታክ ሳረግ የሆነ ያለውን ነገር ኤክስፕሌን ካረጉልኝ ኦኬ ብዬ አገናዝቤ ተዋለሁ እንጂ እንትን አለለም። ማን ነው መራዊ? መራዊ ይሄ ሆድ የሚባለው የጂጂ ውሽማ የነበረው ሆዴ መራዊ ነው ስሙ። መራዊ ነው። እና ምን አለ መሰለሽ ምን 9 ሴቶች መጥተው እርጅኝ አሉ። ከዛ ልጅ ጥሎ እንደሆነ ልጁን እንዲጠይቅ እባክሽን ሚዲያ ላይ አንቺ እንትን በይልኝ አሉኝ። እሺ ብዬ ያንን ሰራውላቸው። ከዛ እሱ በቃ እና የተለያየ ሰው ደግሞ እየመጣ ኢንፎርሜሽን ይሰጠኛል። የታማኝ ኢንፎርሜሽን ማለት ነው። እዚህ ሚዲያ ላይ ስትሆኝ ሉላዬ እንደ አብሶ እኔን ለምን እንደሚመርጡኝ አላውቅም። ብዙ ነገር ነው የሚመጣልሽ ብታይ። ሳንቲም ራሱ እየከፈሉሽ እንደሚያሰሩሽ ታውቂያለሽ። አንቺ እግዚአብሔርን ህሊና ቢስ ከሆንሽ ኧረ በስመ አብ እኔም ይመጣልኝ በቃ እዛ አጠገባቸው ያሉት እኮ ሰው ናቸው። አንዳንዴ ቤተሰብም ሊሆን ይችላል እና እንዲዋረዱ ስለሚፈልጉ ስንቱን ብታይ ካንስል አድርጌያለሁ። ይከፍላሉ፣ በጣም ነው የሚከፍሉሽ። እና ኢንፎርሜሽኑን በቃ ቁጭ ያደርጉልሻል። አንቺ በዛ ኢንፎርሜሽን እያመጣሽ መገርገር ነው፣ ካልፈራሽ ህሊና ከሌለሽ ማለት ነው። እና እንትን ይላል እንዲህ አይነት ነገር አለ። ባልና ሚስቶች አሉ። ሚስትየው የእሱ ሚስጥር እንዲወጣ እንትን አሁን እኔ የሆነ ያፈረስኩት አለ እዚህ ሚዲያ ላይ እየተሰራ ያለ ማለት ነው። እኔ ደበረኝና ተውኩኝ። ገባሽ? በሰውየውም በኩል እውነት ስላለ ማለት ነው። በዚህ ጉዳይ አልገባም አልጨማለቅም ብዬ ተውኩኝ እንጂ ኧረ ይሰጡሻል። የኔ እናት በውስጥ በኩል ትነጋገሪያለሽ። እኔም በጣም ብዙ ሰው ፕሮፖዝ ያደርገኛል እና ይህን ያህል በጣም አንድ ቀን ምን አልኩኝ መሰለሽ እንዴ ለምንድን ነው ግን እኔን የመረጥሽኝ አልኳት። አንዷን በጣም ደፋር ስለሆንሽ እንደምታደርጊው አምንብሻለሁ አላለችኝም እንዴ? የራሳቸውን አይፈልጉማ። ምን ሆነሽ ነው? ክፉ መባልም ማንም አይፈልግማ። እኔ ነኛ ፊት ለፊት የምጋፈጠው። እኔ ደግሞ ካመንኩበት ማለት ነው ሞት ቢመጣ አላቆሙም። እልህኛ ነኝ። ከዛ ጸባይን በዛው አላወኩም ሊያየ ከዛ የኔ እናት አልኩና እቺን ባህሬን ትውት እልህሽ
ገደል ያስገባሻል የሚለኝ ልጅ አለና ለካ እውነቱን ነው አልኩኝ። ለምንም አይሰራም አልኩኝ። ተውት። አብሶ አንቺን ምንም አይጠቅምሽን ነገር ላይ እጅሽን ማስገባት ራሱ አያስፈልግም። እኔ የሰው ታሪክ ሳወራ ማን ሊያመሰግንሽ ታሞጠሙጫለሽ ነው የሚለው ታሪክ። ሊያ አንድ ታሪክ ውጥር አድርጌ ከያዝኩኝ ወይ ብር አግኝቼበታለሁ ወይ የሆነ ጥቅም አግኝቼበታለሁ ማለት ነው። ካለበለዚያ አልሰራም። እውነቱን ልንገርሽ፣ ይሄን ልንገርሽ። ካለ ምክንያት እንደዚህ ውጥር አድርጌ እንዲዝ መስሎሽ በውስጥ በኩል ሲከፈለኝ ብቻ ነው እንትን እምለው። የሆነ አሳማኝ የሆነ ታሪኮችን አምጥቼ እዚህ ጋር ፎቶ የሆነ ምናምን እያንዳንዱን እያመጣው ካሳዮሽ ተከፍሎኛል ማለት ነው። ይሄንን እወቁ። ገባሽ? ታሪኩ አሳምኖኝ አምኜበት ተስማምቼ ነው የመጣሁት ማለት ነው እንጂ ሳላምንበት ምንም ነገር አላረግም። ባይዘዌ ዶክመንት እጄ ሳይገባ ምን ሳይል ምናምን በውሸት አላረገውም። ሞቼ ነው ቆሜ የኔ እናት። እንዲህ አይነት ነገር አለ ልልሽ ፈልጌ ነው። ልክ እንትን ስትይ በቃ ከዛ ደፋርነሽ በጣም ደግሞ በቃ የሆነ ነገር ጀምረሽ እንደማታቆሚ እርግጠኛ ነኝ አላለችኝም። አሃ አልኩኝ። ደፋር አለመሆኔንም ቀነስኩኝ። አሁን ይኸው ጠፋ ማለት ጀመርኩኝ እንጂ ብዙ ነው የሚጠይቁሽ። ብዙ ሰው ያማክርሻል። እንደዚህ አይነት ነገር አለ፣ እንደዚህ እንትን በይልኝ፣ ስሪልኝ፣ ሚዲያ ላይ እንትን እንዲል ምናምን ይልሻል። ብዙ ጊዜ ኤሮፕና አሜሪካ ይጠይቁሻል። ቲክቶክ ግን መስማት ጥቅምም አለው ጉዳቱም እንደዛው ነው አለ። ያው እጋፈጠዋለሁ እችለዋለሁ ብለሽ ዝም ብለሽ በጭፍን የምትገቢ ከሆነ ሃርድ ውስጥ ትገቢያለሽ። አንዳንዴ ሃርድ የሚያስወስር ነገር ውስጥ ትገቢያለሽ። ግን ያንን ሰው እንደምታሸንፊ ምናምን ነገሩን ከግራ ከቀኝ አይተሽ እንትን ካልሽ ይሄ ስድቡ ምናምን የሰው ጫና ችግር የለውም። አሁን እኔ ሆዴን ስቃወሙ በዛ ሰዓት ስንት ሰው ነበር የሚሰድበኝ? ገባሽ? በኋላ ላይ ነው ያው በራሴ ሰዓት ነው የተውኩት። ገባሽ? አንደኛ ከመሙ ከምናምን እና ማርዬም ያው ምስኪን ልጅ ስለሆነች ተውኩት እንጂ የኔ እናት አልፋታውም ነበር። አይ እንኳንም ተውሽው። አይ ተውኩት። በኋላ ላይ በቃ ገባሽ? ከሱ ጋር ማወራው አንደኛ ያው ሁሉም ሰው ውስጡን ራሱ ነው የሚያውቀውና የራሱ እኔ ለነገሩ ሁሉም አልከታተልም። ምን ምን ላይ እንዳሉ አላውቅም። ምን እንደሆነ ታውቂያለሽ? ሆድዬን ቃለ መጠየቅ አደረኩለት አንድ ቀን። ሆድዬ ያልኩት ስለው ሲለኝ ማለት ነው ሴቶች ግን አፍቅረህ ታውቃለህ አልኩት። ለምን ብቲ አጠራጠሩኝ። 9ኙም ሴቶች የሚያወሩት የሆነ ሰዓት ላይ እንትናቸው ይገጣጠምብኛል እና እንጂ ይሄ ልጅ እንዴት ቢያደርግ ነው ምናምን ብዬ በቃ ከዛ ምን አልኩት ሆድዬ ያልኩት ስለው እንዲህ እያወራሁት ምናምን ፒስ እየሆንን መጣን። ልጁ ባይዘዌ እንትንም አለበት የሆነ ምስኪንነትም አለበት የሆነ ብልጠትም አለበት። ግን ይቅር ባይነት ይሆናል አይደለ? ከሰዎች ጋር ለመኖር የሚያደርገው ነገር በጣም አሪፍ ነው። ከዛ እንትን አልኩና አፍቅረህ ታውቃለህ ስለው በፍጹም ሴቶች ናቸው የሚያፈቅሩኝ አላለም። አምልጦት ከዛ አፍቅሬ አላውቅም እኔ ሴቶች ናቸው የሚጠይቁኝ ጠይቀውት ደግሞ እምቢ አይልም። እሺ ብሎ ነው የሚቀበለው። ከአንዷ ሴት ሲሄድ አንዷ ትቀበለዋለች። እና ይሄ ልጅ ስም ሲጀመር ወንዶች እኔ ወዳለው አይሉም፣ ውሸታሞች ናቸው። ኖ በዚህ ታረማ ኖ ሄልዬ ለምን እንደሆነ ታውቂያለሽ? ስላረጋገጥኩ ከዛ ወዲያው ከሱ ወጣውና ማለት ነው ሴቶቹ ጋር መደወል ጀመርኩኝ። ደወልኩኝ። ከዛ ለመጀመሪያ ጊዜ ማን የጠየቀው አልኳት። ከዛ እኔ ነኝ እንትን ያልኩት የወደድኩት አለች። ከዛ ያችኛዋንም ሳይ ልክ እንደ እንትና እንደማን ነው ስማ እንደ ማራናዊት አይነት ታሪክ ነው ወይ ያልኩና በስማ እንዴት እንደተናደርኩ ብታይ። በቃ በዛ ስራ ውስጥ ራሱ በመግባቴ ተቃጠልኩ አልኳችሁ። እሱ አንዴ ከገባ ሴቶችን እንዴት እንደሚይዝ ይችልበታል። ያሽሞንም ምናቸዋል የኔ ፍቅር። ከዛ በኋላ እሱም እኮ እንደሚወደኝ ነግሮኛል። እና መጀመሪያ ግን እሱ አፍቅሮሽ እንዲህ ተንገላቶ አልመጣም አይደለ ስላት፣ አዎ ሁሉም 9ኙም አንድ አይነት መልስ ነው።
ከማርዬ ጋር 10 ማለት ነው። ማርዬም እሷን አትፈልጋ አብዳ የሄደችው። መጀመሪያ ላይ ልጁ ቶሎ አይቀርባቸውም ሴቶች፣ ከቀረበ ደግሞ አይርቅም። ከዛ በኋላ የኔ እናት በቃ በራሴ በጣም ተናደርኩኝና አንዳንዴ ሴቶች ሬስፖንሳብል መውሰድ አለብን። የሆነ ሰው አስገድደሽ ምን ብለሽ አስገብተሽ ከዛ በኋላ ሳይመቸው ከሄደ በኋላ መውቀስ የለባችሁ፣ አምናችሁ መቀበል አለባችሁ። በቃ የመጣው መጣ፣ ምንም ማድረግ አይቻልም። ሶሪ። ሰው ግን ከመጣ በኋላ አልወድሽም አይልሽም። የኔ ፍቅር የኔ ቆንጆ እያለ ልብሽም ማስደሰት ግዴታ ነው። አልወድሽም ካለማ በእርግጫ ብለሽ ታባርሪዋለሽ። መከራ እኮ ነው እናንተ። ዘግታችሁ ቁጭ አላችሁ እንዴ? እኔ እንትን እንዳይንኳኳባችሁ ብዬ ነው እቃ እያስተካከልኩኝ።